ሚራና ሮቤል በአንድ አለመሆናቸው ብዙ ነገር ያሳጣችኋል። ኮማንዶ ወይም ፖሊሱ የያዘው ምርመራ ምን አይነት ይሆን? ሉሃና በጭንቀት ብታልቅም የመጨረሻው ውጤቱ ሀዘን ነው ወይስ ደስታ ነው? ሚራ አሁንም ባሏን አድናልን ለመጉዳት የምትሄድበት ርቀት በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ፣ ሰብስክራይብ እና ሼር ኮሜንት እያደረጋችሁ ጀምሩ ትላለሁ። ሉሃና ተወዳጁ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ሉሃና አሁንም እህቴን ሳራን ሳላገኝ ምንም አይነት እንቅልፍና እረፍት የለኝም። እኔ እኮ ቁሜ መሄዴ የሚገርም ነው። ምን ያለው በቁሜ አልቅ ያለሁኝ ብቻ ምን ማለት እችላለሁኝ። መሳዬ የኔ ተከታይ የኔ አንድ እህቴ የት ነው የገባሹ? ጧትና ማታ የምታለቅሰውና የሮሮ እንባ የምታሰማው ሉሃና ያቀረበችው ሮሮ ነው። አድናል በሉሃና ጭንቀት በጣም ስለተጨነቀና ስለተረበሸ ሚስቱንና የሚወደውን ታናሽ ወንድሙን ሮቤልን በማስጨነቅ ሳራን የትን ያደረጋችኋት? ምን በላት? የት ሄደች? ከዚህ ቤት የት ወጣች? እኔ ለስራ እንደወጣሁላችሁ እናንተ የልባችሁን አድርጋችሁ ሳራን አጥፍታችኋታል። ስለዚህ ሳራ አንድ ነገር ሳትሆን ለእኔ ሳትነግረኝ የትም አትሄድም፣ አምጧት ካደበቃችሁበት እያለ ቀን ማታ መጎትጎቱን ይዟል። አድናል ጉድሩን ስለማያውቅ ነው። ሳራ አፈር ዱቄቱን አለች፣ ከየት ትመጣለች? ሉሃናም እንግዲህ መርዶሽን ስሚና እርምሽን አውጪ ከማለት ውጭ ሌላ ምን ማለት ይቻላል? ሮቤልና ሚራ ሁልጊዜ እንቆቅልሽ የሚጫወቱ ሁለት ያልተመሳሰሉ ሰዎች ናቸው። ነገር ግን አንዱን ካላንዱ አንደጋገፍም፣ አንረዳዳም ወይም እኔ ካላንተ አልቆምም ይባባላሉ። ዘወር ብለውም ደግሞ እርስ በርሳቸው ይገፋፈጡና አንደኛው ለመጣል አንደኛው ራሱን ለማዳን የሚሯሯጡ ሁለት ተቃራኒ ሰዎች ናቸው። አሁንም ኮማንዶ ቀጥሏል ምርመራውን ቀና ያደረገው ወደ ሮቤል ነው። በጣም የቀሰረበትም እጁን ወደ ሮቤል ነው። ነገር ግን እሱ እንደገባው እንደሆነ ሮቤልና ሚራ የደበቁት ሚስጥር እንዳለ በውስጡ ተረድቷል። ነገር አለም ወደዚህ ነው። ኮማንዶ ወይም ፖሊሱ ያገኝ ይሆን ሚስጥሩን ወይስ እንዴት ነው? ሚስጥሩ ተደብቆ ይቀር ይሆን? እኛም ኮሜንት ላይ እየጻፍን ነው። ኮማንዶ ምርመራውን ቀጥሏል። ሚራ ራሷን ለማዳን እያደረገች ያለችው ጥረት እንደዚህ ነው። ብዙ ብር አለኝ ብላለች። እንዲሁም ደግሞ ብዙ ብር በአካውንቴ ልታስገባልኝ እንደሆን ነግረኛለች። ነገር ግን የራሷ ስራ ወይም የራሷ የገቢ ምንጭ እንደሌላት ገልጻልኛለች። ይህ ነገር አንተ ታውቀዋለህ ወይስ አታውቅም? ሮቤል ለሮቤል የጠየቀው ጥያቄ ነበር ኮማንዶ። ሮቤልም ትንሽ በማሰብ ወይም በሀሳብ ሰመጥ በማድረግ እኔ የማውቀው ነገር የለኝም፣ እኔ በእሷ ጉዳይ እኔን አትጠይቀኝ፣ ራሷን ጠይቅ፣ ብዙም ብር ይኖራትም ብርም ለምን እንደሰጠችህ እኔ የማውቀው ነገር የለኝም በማለት ሮቤል ደፈር ብሎ ከስከ ዛሬው ከመንቀጥቀጡና ከመረበሽ ስሜት ወጥቶ ደፈር ቀና ብሎ እንደ ወንድ ተናገረ። አሁን አንተ ራስህን ለማዳን ብትጣጣር የተሻለ ነው። ሚራኮ ራሷን ከአደጋው ራሷን ለማምለጥ ብዙ ነገሮችን እያደረገች ነው። ሮቤል በሀሳብ ሰመጥ አለ። ይቺ ቃሽም የሆነ ሴትዮ መጀመሪያም ነግሬያት ነበር። ይህን ሁሉ ሀሳብ እንዴት ነው የምትናገረው ለኮማንዶ ብሎ በራሱ ብቻውን እየተምነከነከ ሰመጥ ባለ ሀሳብ ውስጥ ሄደ። አንተ በሀሳብ ሰምጠሃል መሰል፣ እየገባህ አይመስለኝም። ብቻ ያለውን እውነት ብትናገር ራስን ነጻ ብታወጣ የተሻለ ይመስለኛል። የኮማንዶ ንግግርና ማስፈራሪያ የመሰለ ትዕዛዝ ነው የነገረው ለሮቤል። ሮቤል አንገቱን ደፍቶ ወደ ቤት ገባ። ሚራ አሁንም ትረበሻለች። መኝታ ቤት ገብታ ምን አባቴ ሊውጠኝ ነው? ምን አባቴ ሊሆን ነው? እኔ አልበሰብስም እስር ቤት ሮቤል ባመጣው ጉድ ሮቤል ለማጋፍጠው እጄን አልሰጥም። ብቻ የማትለው የምትይዘው የምትጨብጠው ጠፍቶባታል። አቶ አድናል ከቸቻሉና ምንድን ሆነሽ ነው እንደዚህ የምትቀበጣጠሪ? ምንድን ነው አንቺ ካደረግሽበት ሳራን ማምጣት ያቅትሻል እንዴ? አንቺና ሮቤል እኮ ምንድን ነው የተራራቃችሁ አይደላችሁም? ነው ውሽማሽ እንዳይታሰርብሽ አስበሽ ነው?
የአድናን መረር ያለ ጥያቄ ነበር። አድናን ልታለቃቅስበት ስትል ባክሽ ዞር በይልኝ፣ ሁሌ ያንቺ ማልቀስ የተለመደ ነው ብሎ ከፍቷት ትቷት ከክላስ ወጣ። ሚራ እንደለመደችው እግሯ ወደ ሉሃና ክላስ አመራ። ሉሃና እንዴት ነው ግን የእህትሽን መገኘት ኮማንዶ ምን አለሽ? ምንድን ነው የገለጸልሽ? በመርበትበት ለሉሃና ያቀረበችላት ጥያቄ ነበር። ሉሃናም በጣም ተገርማ እህቴን እንደሚያገኝልኝና እህቴ በቅርቡ እንደምትገኝ ሰላም እንደማገኝ ጭንቀቴ ሀሳቤ ሁሉ እንደሚሰበሰብ ነግሮኛል ብላ ለሚራ ነገረቻት። ሚራ በውስጧ በማውራት ጉድ ፈላ በማለት ብቻዋን ታወራለች። ምንድን ነው ያልሽው? የምን ጉድ ነው የሚፈላው? በማለት ሉሃና ጥያቄዋን ቀጠለች። አይ አይደለም፣ እንኳን ደስ ያለሽ፣ ደስ ይላል፣ እኔም ደስ ብሎኛል ማለቴ ነው። ብቻ የደበቅሽው ነገር እንዳለ ከፊትሽ ያስታውቃል የሉሃና ንግግር ነበር። አረ እኔ ደግሞ ምን እደብቃለሁኝ? እኔ ደስ ስለ አንቺም ደስ ስላለሽ እኔም ደስ ብሎኝ ነው። እኔ እኮ ያለ ወንጀሌ ስትወነጅሉኝ ነበር። የሳራ ማገኘት ደግሞ ለእኔም ራሱ ሰላም ነው የሚሰጠው። ምክንያቱም እስከ ዛሬ ድረስ እኔ ካለ ስራዬ ስትወነጅሉኝ ሚራ ሚራ ስትሉ ነበር። አሁንም ሚራ ሚራ ከመባል እድናለሁ በማለት በጭንቀት ላይ ያለ ማጽናኛ መሰል አዘል ለሉሃና ነገረቻት። ሉሃና መርዶሽን ብታወጪ የተሻለ ነው። እህትሽ ሳራ አፈር ዱቄት ገብታለች። ከየት አምጥተው ነው ሉሃና ሳራን የሚሰጡሽ? ሳራ በእርግጥ ሚስኪን አሳዛኝ ሰው ቤት የምትሰራ ራሷን ለመቀየር ቤተሰቦቿን ለመቀየር እንደኛ ባትሰደድም በሀገር ውስጥ ሆና የምትሰራ ሰራተኛ ነበረች። ነገር ግን ጨካኙ ሮቤልና ጨካኟ ሚራ ምንም ባላደረገችበት ባልዋለችበት ገና ለአድናል የሮቤል ውሽማ ናት ሚራ ብላ ትናገራለች ብለው ነው የገደሏት። ሌላ የሰራችው ነገር የለም። የሰበረችው እቃ የለም። የሰራችው ወንጀል የለም። የሰረቀችው ወይም ያጭበረበረችው ነገር የለም። ሚስኪን መቼም አይወደድም በየሄደበት። አንድ ዛፍ ሲያድግ አይሰማም ጭቅጭቅ ያለ ጫካ ሲሆን፣ ነገር ግን ዛፉ አንድ ቀን በነፋስም ሆነ ባልሆነ ነገር ቢወድቅ ያም እየመጣ በፋስ ይጠበጥበዋል እንደሚባለው ለሁለት ተባብረው የገደሏት ወይም የቀበሯት ሳራ እንደዛ ነው። አንገቷን ደፍታ የምትሰራ አንዲት ምስኪን ምንም ባላደረገችበት ባልዋለችበት እሱ አንካሳ ነኝ ወይም ሰባራ ነኝ ወይም ሙልቸር ተኝቻለሁ ብሎ በምትገፋው ሰዓት ስልኩን ጥሮ አፍኖ ክላሱ ውስጥ የገደላት በገዛ ሸዋርቦ አንቆ በአልጋ ስር የደበቃት ጨካኙ አረመኔው ሮቤል ነው። ከዛም አልፎ ተርፎ አልበቃው ብሎ እህቱን ሉሃና ወደድኩሽ፣ ሞትኩልሽ፣ አፈቀርኩሽ፣ እኔ እኮ እስከ መጨረሻው ነው ማፈቅርሽ፣ አድናል አይወድሽም፣ አድናል አስመሳይ ነው፣ አጭበርባሪ ነው እያለ እንቶ ፈንተውን ያልሆነ ነገሩን መቀባጠሩን ቀጥሏል። ሉሃና ከጥፈቷና ከስህተቷ ሁሉ እየተማረች እየወደቀች እየተነሳች ራሷን እያጽናናች ጠንካራና ጀግና ሴት ለመሆን እየሞከረች ነው። እውነት ሉሃና መጨረሻሽ አድናልን ታገቢ ይሆን? እህትሽ ሳራ እንደ ሞተች ስትሰሚ መጽናናቱን ይሰጥሽ ይሆን? ይሄ የኛም ጥያቄ ነው። በዛም አለ በዚህም አለ ኮማንዶ ከቤቱ ለቆ ወጣ። እንደተለመደው ሮቤልም ወደ ክላስ አምርቶ አረፍ ጋደም አለ። ሉሃና አሁንም በጭንቀት እንዳለች እዛው ጋደም እንዳለች ሚራ ከቸች አለች። ምን ሆነሽ ነው? አሁን ደግሞ እየተባባሉ እዚሁ ላይ አለቀ። ሉሃና ቀጣዩን ክፍል ይዘንላችሁ እንመጣለን። እንደተለመደው ላይክ፣ ሰብስክራይብ፣ ሼር እና ኮሜንት በማድረግ ተባበሩኛል። ለዛሬ የነበረው ሉሃና ክፍል ይህን ይመስላል። በሚቀጥለው እስከምንገናኝ ቸር ሰንብቱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።